አና ይስጥልን ውድ የሲዳማ ኒውስ አድማጮቻችን እንኳን ለትንሳኤው በዓል በሰላም አደረሳችሁ ይያልን የሲዳማው ክልል ፕሬዝዳንት አቶ ደስታ ሌዳሞ ባልተለመደ መልኩ በትላንትናው ዕለት ማዕድስ ያጋሩና ቀርበው ያላዩትንና ያልመሩትን ህዝብ አብሮ እንደኖረና እንደተወዳጅ መሪ በክልሉም በሀገሪቱ ሚዲያዎች ባሉ ካሜራዎች እየሳቁና ሰዎችን እያቀፉም ታይተዋል። ሰሞኑን የተነሳባቸውን ህዝባዊ ተቃውሞ ለማስተባበልም ከክልሉ የሲዳማ ብሮድካስቲንግ ኮርፖሬሽንና ከማል ከተማ ደግሞ ፋና ቴሌቪዥንን ጋብዘው ወላጅናቱን እንዳገኘ ሰውም ሲስቁም ሲተቃቀፉም በካሜራዎቹ ሌንሶች ተቀርጸዋል። የፕሬዝዳንቱን ዲስኩሮችም እለት በእለት ማራገብ የማይሰለቻቸው የክልሉ ታፍነቃይ ካድሬዎችም የፕሬዝዳንቱን ፎቶ ንጉሶ ሺያመት ይንገሱ ይያሉ በለመዱት አምልኮታዊ አሰራራቸው ማሰራጨታቸውንም ቀጥለዋል። ሲዳማ ኒውስም ለክልሉ ፕሬዝዳንት ለአቶ ደስታ ሌዳሞ ጥያቄ ያቀርባል። ክቡር ፕሬዝዳንት የትንሳኤ በዓል ድሆችን የምናስብበትና የእርቅ በዓል ከሆነ የእርሶን መንግስት በመቃወሟ ብቻ ያለ ምክንያት ከአዲስ አበባ ከተማ ከልጆቿ አቅፉስ ነጥላችሁ በግፍ ከ40 ቀናት በላይ ያሰራችኋትን አርቲስት ኢትዮጵያ በቀለችን ለምን መመልከት አቃቶት? አሊያስ አቶ ደስታ ሌዳሞ የእርሶንና የባልደረቦቹን በሰነድ የተገለጠ የሙስና ወንጀል በማጋለጣቸው ምክንያት አርቲስቱ አክቲቪስቱና ጋዜጠኛው ከትውልድ ቀያቸው ተሰደው በብቸኝነት በማያውቁት ከተማዎች ሲያሳልፉ ኤስሊናውትን እንዴት አወቅሶት? ወይንስ ክቡር ፕሬዝዳንት የበደልን እስራት ተፈቱ ዘንድ ነው እንጂ በግፍ ጡንቻም እንዳትማቱ የሚለውን የብሉ ኪዳን ቃል አላናበቡትም? የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የትንሳኤን በዓል ምክንያት በማድረግ በግፍ ያሰሯትን አርቲስት ኢትዮጵያ በቀለችን እንደ እርሶ ሁሉ አብሯት የጌታን ትንሳኤ የሚያከብሩ ልጆችና ቤተሰቦች አሏትና በአስቸኳይ ከፖለቲካዊ እስሮት እንዲፈቷትና ንጉስ በጦሩ ብዛት መመካቱ መጨረሻው ውድቀት መሆኑን የሚያምኑት ቅዱሱ ቃል አስነብቦናልና እርሶም መንግስቶትን የተቃወሙት የክልሉን አርቲስቶችና ፖለቲከኞች ማሳደድ አቆመው እንደ እርሶ ሁሉ ከሚወዱት ቤተሰቦቻቸው ጋር በዓሉን በደስታ እንዲያከብሩና ድምጽ ለማፈን የሚሄዱበት መንገድ ይህ ህገ መንግስታዊ መሆኑን ተገንዝበው ክልል ለመሆን የታገልነው ለነጻነት እንጂ ለባርነት አለመሆኑንም ተረድተው ይሄን ድርጊቱን በአስቸኳይ እንዲያቆሙ ሲል ጣቢያችን ምክር ቢጤ ለግሶታል። መላው የሲዳማ ህዝብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ትህትናን ለሰው ልጆች በማሳየት ለመስቀል ሞት እንኳን ራሱን አሳልፎ በመስጠት ያለ ኩነኔ የምንኖርበትን ህይወት ሰጥቶናልና በዓሉን ስናከብር የተቸገሩትን በመርዳትና የተራቡትን በማብላት ይሁን ሲል ሲዳማ ኒውስ መልእክት ያስተላልፋል። በድጋሚ መልካም የትንሳኤ በዓል። ኮፒ ሊንክ ሼር እና ሪፖስት ማድረጎን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ። አና ይስጥልን ውድ የሲዳማ ኒውስ አድማጮቻችን እንኳን ለትንሳኤው በዓል በሰላም አደረሳችሁ ይያልን የሲዳማው ክልል ፕሬዝዳንት አቶ ደስታ ሌዳሞ ባልተለመደ መልኩ በትላንትናው ዕለት ማዕድስ ያጋሩና ቀርበው ያላዩትንና ያልመሩትን ህዝብ አብሮ እንደኖረና እንደተወዳጅ መሪ በክልሉም በሀገሪቱ ሚዲያዎች ባሉ ካሜራዎች እየሳቁና ሰዎችን እያቀፉም ታይተዋል። ሰሞኑን የተነሳባቸውን ህዝባዊ ተቃውሞ ለማስተባበልም ከክልሉ የሲዳማ ብሮድካስቲንግ ኮርፖሬሽንና ከማል ከተማ ደግሞ ፋና ቴሌቪዥንን ጋብዘው ወላጅናቱን እንዳገኘ ሰውም ሲስቁም ሲተቃቀፉም በካሜራዎቹ ሌንሶች ተቀርጸዋል። የፕሬዝዳንቱን ዲስኩሮችም እለት በእለት ማራገብ የማይሰለቻቸው የክልሉ ታፍነቃይ ካድሬዎችም የፕሬዝዳንቱን ፎቶ ንጉሶ ሺያመት ይንገሱ ይያሉ በለመዱት አምልኮታዊ አሰራራቸው ማሰራጨታቸውንም ቀጥለዋል። ሲዳማ ኒውስም ለክልሉ ፕሬዝዳንት ለአቶ ደስታ ሌዳሞ ጥያቄ ያቀርባል። ክቡር ፕሬዝዳንት የትንሳኤ በዓል ድሆችን የምናስብበትና የእርቅ በዓል ከሆነ የእርሶን መንግስት በመቃወሟ ብቻ ያለ ምክንያት ከአዲስ አበባ ከተማ ከልጆቿ አቅፉስ ነጥላችሁ በግፍ ከ40 ቀናት በላይ ያሰራችኋትን አርቲስት ኢትዮጵያ በቀለችን ለምን መመልከት አቃቶት? አሊያስ አቶ ደስታ ሌዳሞ የእርሶንና የባልደረቦቹን በሰነድ የተገለጠ የሙስና ወንጀል በማጋለጣቸው ምክንያት አርቲስቱ አክቲቪስቱና ጋዜጠኛው ከትውልድ ቀያቸው ተሰደው በብቸኝነት በማያውቁት ከተማዎች ሲያሳልፉ ኤስሊናውትን እንዴት አወቅሶት? ወይንስ ክቡር ፕሬዝዳንት የበደልን እስራት ተፈቱ ዘንድ ነው እንጂ በግፍ ጡንቻም እንዳትማቱ የሚለውን የብሉ ኪዳን ቃል አላናበቡትም? የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የትንሳኤን በዓል ምክንያት በማድረግ በግፍ ያሰሯትን አርቲስት ኢትዮጵያ በቀለችን እንደ እርሶ ሁሉ አብሯት የጌታን ትንሳኤ የሚያከብሩ ልጆችና ቤተሰቦች አሏትና በአስቸኳይ ከፖለቲካዊ እስሮት እንዲፈቷትና ንጉስ በጦሩ ብዛት መመካቱ መጨረሻው ውድቀት መሆኑን የሚያምኑት ቅዱሱ ቃል አስነብቦናልና እርሶም መንግስቶትን የተቃወሙት የክልሉን አርቲስቶችና ፖለቲከኞች ማሳደድ አቆመው እንደ እርሶ ሁሉ ከሚወዱት ቤተሰቦቻቸው ጋር በዓሉን በደስታ እንዲያከብሩና ድምጽ ለማፈን የሚሄዱበት መንገድ ይህ ህገ መንግስታዊ መሆኑን ተገንዝበው ክልል ለመሆን የታገልነው ለነጻነት እንጂ ለባርነት አለመሆኑንም ተረድተው ይሄን ድርጊቱን በአስቸኳይ እንዲያቆሙ ሲል ጣቢያችን ምክር ቢጤ ለግሶታል። መላው የሲዳማ ህዝብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ትህትናን ለሰው ልጆች በማሳየት ለመስቀል ሞት እንኳን ራሱን አሳልፎ በመስጠት ያለ ኩነኔ የምንኖርበትን ህይወት ሰጥቶናልና በዓሉን ስናከብር የተቸገሩትን በመርዳትና የተራቡትን በማብላት ይሁን ሲል ሲዳማ ኒውስ መልእክት ያስተላልፋል። በድጋሚ መልካም የትንሳኤ በዓል። ኮፒ ሊንክ ሼር እና ሪፖስት ማድረጎን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ።